አንተ ልጅ ግን ምንህን ነው የሚያምክ በመብራን ምንህን ይነኩት እንደው እኔ ሲጀመር እዛ እንግሊዝ ቲም ተመልሰ ከገባክ በኋላ ጤነኛ አይደለም የትኛው እንደው ታዳጊስ እንደዚህ ያደርጋል እንደው አይደለም አረበይ ኦዴጋርድ ሲወጣና ሙቁሃው ሲከፈት እኩል ነው አትሌቲኮ ማድሪድ የተነቃቀው ወገን እኩል ነው የተነቃቀው ምንድነው እንዴ በቃ ያቺ ፔናልቲ ሞታ ሰጣቢውን እኮ ነው በቃ አልቆ ነበር ዜዘሩ አልቆ ነበር እንዲ ሐራምቡል አረጽ እንድትያለ ሐራምቡል እንዲ የትናንት ነው ባያይኒ ማን አባይ ያለክ ማን ጠራክ ሲጀመር ማን ያለክ እንዲ ለምን የትናንት ነው ሃይላይት አታይ ማን ጠራክ እንዲ ጎበዝ ስለዚህ ደግሞ አስረዱኝ አትሌቲኮን ያዝ ነው ግን ቤን ዋይት አቃተ ቤን ዋይት ፒኤስጂን ሆኖ መጣ የኔ ሳተ ነበልባል ማን ተከላካይ ያዘው ማን ያዘው ከአትሌቲኮ በላይ ከበደን አረ ቢስሚላህ እንቁፍ ተቃጠል ዋይት የሰው ልፋት ምታወድ በእጅ መንካቱ እንኳን ያጋጥማል ቢባል እንደዛ ተዘረጥርጠህ እንዴት በእጅ ትነካለህ እሺ እሱን እንለፈው ምታሳየው እንዳለ ብቃት ባንተ ምክንያት የተሞከሩብን እዚህ ጋር ነፍሳችን እንዲወጣ ያደረክም አንተ ለማንኛውም ለኛ ማሸነፍ ነው ሁለት ጨዋታ ነው የቀረን እኮ ለሻምፒየንስ ሊግ ዋንጫ ቤተሰብ ይሄኛው ላይ ብናተኩር ይሻላል ሁለት ካሸነፍን እኮ ዋንጫ እንበላለን እዛ ሲቲ 5 ምናምን እሱንም ተስፋ አድርግ ግን እዚህ ላይ ግን ዘውነ ተነቀን ሰው ሁሉ ችላ ብሎን ልንበላ ነው ቤተሰብ ለማንኛውም አቻ ከሜዳ ውጪ ያው ከአትሌቲኮ ጋር በጣም ቤስት ውጤት ነው እንደውም አትሌቲኮ ፈርቶ ነበር ይመቻችሁ ቤን ዋይት ካለ ሁሌም ችግር አለ በቃ ጀማው ለምደኗል አሁንማ በቃ በቤን ዋይት መቃጠልም ለምደኗል ግን በቃ በጣም አሪፍ ነበር ዛሬ ጨዋታው በነገራችን ላይ ከሜዳችን ውጪ አንዳቻ ወተን መመለሳችንና ነገር በጣም ኖርማል ነው ቀጣይ በሜዳችን እንገለብጧለን ማክሰኞ ዕለት ግን ደግሞ በጣም መሻሻል ያለበት ነገር አለ ቲማችን ላይ ማለት ነው በተለይ ደግሞ የፒየሮ ሂንካፔ ኢንቨርት አድርጎ መግባት አለመቻል ትልቅ ዋጋ አስከፍሎናል እንዲሁም ደግሞ ሚድፊልዱ ተቆርጧል በቃ ፊት መስመሩ ዜሮ ነው ማለት ይቻላል በፍጹም ማለት ነው በቃ የሚሆነነ ፊት መስመር አይደለም በጣም መታረም አለበት ሳካም ገና ማች ፊትነሱ በጣም እንደሚቀረው ተመልክተናል ስለ ማዱዌኬና ማርቲኔሊ ማውራቱ እንደው በአንጻራዊነት ማዱዌኬ ይሻላል በተወሰነ መልኩ ግን ደግሞ በጣም ብዙ እነሱ የሚቀራቸዋል ለማንኛውም ግን ይመቻችሁ ደህና ደሩልኝ ጀም እቺን ሙድ ለጋሽ መሐሙድ እቺን ዘዴ ለጋሽ ዘውዴ ወያለው ቀመረ ተባንኗል ብያለሁ በቃ ቀመረ ተባን ሲሞኒ ስማ ዘንበለ የመጀመሪያው ጨዋታ ሐራም ፉትቦል ይጫወታል አቻ ይወጣል ቀጣዩን አንተ ዜሮ ሊያሸንፍ ነው ሰማኛ እንደዛ ሊያሸንፍ ግን እንደው ለአላህ ሱብሃነሁ ወተዓላ ስትሉ ማለት ድጋሚ እንኳን መድገም አልፈልግም እንደው ለአላህ ሱብሃነሁ ወተዓላ ስትሉ በቃ እባካችሁ ያው ሁለቱም ፋይናል መሄድ አልፈለጉም አርቴታም ልክ መልበሻ ክፍል እንደገቡ እናንተ ማናባታችሁ ነው ምሮ ያላችሁ እንዴ እኔ እንደዛ ብያለሁ አለና ከዛ ዋይትን መረጠ ዋይት ኳሱን ጠብቀ ቦክስ ውስጥ በእጅ ይዛል አለው ምክንያቱም እዚህ ጨዋታ ላይ ፔናልቲ ካልሆነ እየገባ አይደል ዋይትም የተባለውን ነገር አረጋ አቻውን አሁን ሁለተኛው ጨዋታ እንዴ ሊሆን ነው ስጋት ያው ነው ምክንያቱም መጫወት አለባችሁ ገባ ፔናልቲ ይደርሳል እሺ ፔናልቲ ደረሰ ከዛ ፔናልቲው እንዴ ሊሆን ስታገቡ ነው ስስቱ ሊጨርሱት ነው ወደድሽም ጠላሽም አንድ ትይጃለሽ በቃ ምንም ማድረግ አይቻልም ህጉ ነው አርሲዬ ግን ይቅርብሽ በፎርፌም ቢሆን ምናምን በቃ እንደሆነ ነገር አድርገሽ አምጪ ከዚህ ነገር ጥረሻል ተሳክቷል ዛሬ ተሳክቷል ጎቤው አልተኛህም አይደለ አንቺም አልተኛሽም አይደለ የመቋጠር ሱስ አናተ ላይ ወጥቶ አንቺም አናተሽ ላይ ወጥቶ ያው እስከለዲት አስቀመጥኩሽ ይሸነፋል ገና ለገና አትሌቲኮ ነው የደረሰ ብለህ ስትቋጠር አይደለ ጨጓራን በቃ እንደለመድኩት ለእያንዳንድሽ ክለብ ደጋፊ ላይ ኤክስፐሪመንት ነው የሰሩት የጨጓራ የቼልሲ የሲቲ የሊቨርፑል የተርፌ የቀረኝ የለም ያሁልሽም ላይ ማለት ነው ኤክስፐሪመንት ሰርቻለሁ ማን ያንተ አልተለጠፍንም ልብ አድርጊው ከሜዳችን ውጪ ሄደን እጅግ ምርጥ ውጤት ነው ይዘን መጣ ምርጥ ውጤት ማን ይሁን ሜዳዬ ላይ ደግሞ አንበለብለዋል ይሄንን ደግሞ ታውቃለህ ስትቃጠል ደስ ነው አሁን እንቅልፍም እኮ አይወስድም ገብቷል ሳታየው በተኛ እኮ ሰላም ተኝታል አሁን ንዴቱ በስጭቱ ራሱ ይሄ ጨጓራ እንዲገነፍል ነው የሚያደርገው ገብቷል ወንድም ጠላ አይዞህ እንግዲህ ምን ውሃ ጠጣ እንችላለን እዚህ ነው ዳሬ ነጥብ ይዘን ወጣ
እንችላለን። እንደጠበቅነው ሁለቱም ቡድኖች አንዳንድ ፔናልቲ ያስቆጥረው አንድ እኩል በሆነ ውጤት ጨዋታውን ጨርሰውታል ማለት ነው። እንደውም የተወሰነ በአትሌቲኮ ማድሪድ በኩል በጣም ትልልቅ ቻንሶች ተፈጥረው ነበር። ሉክማኔ ሳተው ኳስ፣ የግሪዝማን ፖል። ከዛ ውጭ ግን ጥንቃቄ በስማም የሆነ ሰዓት በጣም አሪፍ እያሉ ለምን ከፔናልቲው መሻር በኋላ ለምን እንደሆነ አላውቅም፣ በቃ ቀዘቀዙ። አትሌቲኮ ማድሪድ ወደ ኋላ መጫወት ጀመሩ። አቆሙ መጫወት ማለት ነው። በተቃራኒው አርሰናልን ኳሱን ሲይዘው ምን ማድረግ እንዳለበት አያውቀውም እና ሁለት ምን ማድረግ እንዳለባቸው የማያውቁ ከመከላከሉጭ በማጥቃቱ ሂደት ላይ ምን ማድረግ እንዳለባቸው የማያውቁ ቡድኖችን ተመልክተን አንድ እኩል ተጠናቋል። እኔ በጣም ነው የጨስኩት ማለት ምን አይነት ጸዴ ትኬት ልናፈነዳ ጸዴ ብር እንደነበር እዚህ ቴሌግራም ላይ ቻናል ገብታችሁ መመልከት ትችላላችሁ። አሁንም ግን ጸዴ ሳንቲም ከማሳካት ወደ ኋላ አንልም። በእርግጠኝነት አንድ ትኬት አለችን ትፈነዳለች። እነ ስፖርቲንግ ምናምን አሉ። ገብታችሁ በዚህ ቴሌግራም ቻናል መመልከት ትችላላችሁ። ይመቻችሁ። ያደለው 9 ያገባል። በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስላል። እስካሁን አስበሽታችሁን አንዳንድ ይሁን። አልቫሬዝ ያገባል ብዬ ነበር። አልቫሬዝ አግብቷል፣ ተመችቶኛል። አቻ አሪፍ ውጤት ነው። እስቲ ለንደን ላይ የተገለብጡት እንደሆነ እናያለን። ለንደን ላይ እንገለብጠዋለን ትላላችሁ። አሁን ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን። እስቲ አንድ አቻ አለቀ። አርሰናል ሸውዶ ሌላም ፔናልቲ ሊያገኝ ነበር። አሁን የኢዜ ፔናልቲ ቢሰጥ ህይወት ፌር አትሆንም ነበር። በእውነት በጣም ነበር የሚደምረው፣ ቅስማቸውን ነው የሚሰብረው። አልቫሬዝ ኤፍሲ ሞክረዋል፣ ቅጥቅጥ አድርጓል። እንዲሁም አንግል የገጨባቸው ምናምን። አልቫሬዝ ደግሞ እንዴት ነው የሚችለው? በስማ ኤኪቲኬ እስከሚሻለው እሱን ገዝተን ከዛ በኋላ ልንሸጠው እያሰብን ነው። ለአርነ ስሎትም ቴክስት አድርግለታለሁ። ቀጣይ ሳምንት አርሰናል አንድ ያገባል፣ 1-0 ያልቃል ጨዋታው። ከዛ በኋላ ለፍጻሜ ይደርሳል። ፒኤስጂ ይሰጣል፣ ፒኤስጂ ይበላል ማለት ነው። በቃ አለቀ። አቻ አልቋል። ትላንት ባልየህበት አይን ካየኸው ጨዋታው በጣም ነው የሚከብደው፣ ግን አቻ አልቋል። የሆነ ጨዋታ በቃ ይመቻችሁ። እኛ ላይ ከተሰጠው አንጻር ማለት ነው ይሄ ልጅ በቀይ ተባሮ እንደውም ነበረ ፔናልቲ የሚገባል። ምን አይነት ፔናልቲ ነው የሻረው ዳኛው? ከዚህ በላይ ቆይ ምን ያርገው? ቆይ ከዚህ በላይ የምሬን ነው የምላችሁ። ፈርስት ቦል የነካው ኢዜ ነው። ከዛም በኋላ እግሩ ላይ ነው እንደምታዩት ያረፈው። በምን አግባብ ነው ይሄንን ሊሽረው የፈለገው ዳኛው? የምሬን ነው የምላችሁ። እስቲ አስረዱኝ። ጨዋታውን ገለን መሄድ ነበረብን፣ ግን ኖርማል ነው። ኤምሬትስ ላይ ቀብረር አድርገን እናሸንፋቸዋለን። ቤን ዋይት ግን ካራቦ አገነተርከን፣ ኤፍኤ ካፕ አገነተርከን። ዛሬ 3 አድርግ ከቻልክ ጫማ ስቀል እና አስነጭተን ነበር። ኖርማል ነው። ዳኛውም አንድ ፔናልቲ አገንትሮናል። ይሁን ኤምሬትስ ላይ ለብ አድርገን እናሸንፋለን። ጸዴ ነው። ምንም አራም ፉትቦል ምናምን ያበደ ጌም ነበረ። እናሸንፋለን ኤምሬትስ ላይ እንተኛ ችግር የለው ማለት ይሁን። አርሰናልም ሆነ አትሌቲኮም ሆነ አላለፈም ዋንጫ ወይ ፒኤስጂ ወይ ባየር ሙኒክ ነው። እኛ ሲጀመር አትሌቲኮና አርሰናል ዛሬ ይውደቁ፣ ሁለቱም ይባረሩና ፋይናል ፒኤስጂ እና ባየር ሙኒክ ይጫወቱልን። እኛ የምንፈልገው እሱን ነው። እኔ እግር ኳስ ያለው በየኑስ ከዚህ እስከ 6 እስከ 7 ሰዓት ያምሽውት ማንም አያ ሁለት ፔናልቲ ሊመታታ አይደለም። እኔ እስከዚህ ሰዓት ያምሽው አርሰናል ደረሰበት። እግዚአብሔር ከጉድ ያውጥ። 6-7 ጎል ነው የሚዘንበው። ለማንኛውም ጀሞ ባየር ሙኒክ እና ፒኤስጂ እድሜ ልካቸውን ኳስ ይጫወቱልን፣ እድሜ ልካቸውን እና ሁለቱ ለፋይናል ይድረሱልን። በቃ ፒኤስጂ እና ባየር ሙኒክ ለፋይናል ይድረሱልን። አርሰናል እና አትሌቲኮ ምንም እንጃ ማናችሁም አትለፉ፣ ወደ ቤት ሂዱ። እኛ ኳስ ነው ማየት ነው የምንፈልገው። ሼር አድርጉ ለአርሰናል። ታዲያስ የዚህ ቲም ልጅ ሆኖ ሊያሳፍር ነው። ውትፍ ልጥፍን ያደረገልኝ ገና ነው ተጀመረ እንጂ አላበቃም። እንቀጥላለን። ሌትስ ጎ አትሌቲኮ። እሺ የመድፈኛው ቤተሰብ አንድ እኩል ወጥተናል። እኔ ምንም አልጨነቀኝ አልጠበበኝ። ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት። ተረዳኝ አይደል? የምጠብቀው ውጤት ስለሆነ ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ በኋላ እነሱ ስላገቡብን፣ ግን ዞሮ ፔናልቲ ነው ለወታችን ላይ ማንም ሰው አሁን ይሄ ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ማለት ነው። ስለዛ እኔ የምፈልገውን ጎል አላገቡብንም። ያ ሁላ ጫና አድርገው ጎል አላገቡብንም። እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር። በእናት የፉላም ላይ ድገመው ገባ። ኦዲጋርድ ለምን ወጣ የምትሉ ሰዎች ደግሞ 90 ደቂቃ ሁለት ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ? ለፉላም እንፈልገዋለን። ኤዜ ምርጥ ነበርሽ። ኤዜ ምርጥ ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ
የለበሰው ጫማ ራሱ ልካር የሂንካፒን ጫማ ነበር መሰለኝ የለበሰው ማለት ተንሸራተተ። ጠላት እንዴት እንደሚደሰት ማንዬ ገባር። ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል። ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን የወጣ ነው። አታስብ ነው ማለት በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ምን እናደርግልን ምንም ቅር እንዳይልህ ማን ጠላት ባየር ሊቨርኩሰንን አታልፍም። ከዛ በኋላ ስፖርቲንግን አታልፍም። አሁን ደግሞ አትሌቲኮን አታልፍም። አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል። እንደዚህ ነው የሚለው ተረዳኝ አይደል? አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው የምንወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አድርጌ ይናደዳል ብለህ ካሰብክ ያመሃልማ። ከተናደድክ ደግሞ እንዳትናደድ እኔ የጠበቅኩት ውጤት ነው። ቀድመን አግብተን ስለገባብን ነው ቅር ያለን፣ ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ማለት ከሞኒው ገነርስ ከአርሰናል አንድ አትሌቲኮ ማድሪድ አንድ የተረዳናቸው 5 ነገሮች የተሻለ ፈርስት ሃፍ ነበረን። የመጀመሪያው ፖይንት ያው ፈርስት ሃፍ ላይ ኳሱን ተቋጥረን ነበረ። የራሳችን ጨዋታ ይመስል ነበረ። ሚድፊልዳችን ጥሩ ነበረ። ሞር ፖዚሽን እንድንይዝ አድርገው ፈቅደውልን ነበር። ያ ፕሬሸር ደግሞ ከሆነሳ በኋላ ፔናልቲ ያስገኝቶልን ጊዮኬሪስ አስቆጥሮ እየመራን ጨዋታውን ይዘን መውጣት ችለን ነበር። ሶ ፈርስት ሃፍ ላይ የነበረው የቡድናችን ፐርፎርማንስ ትክክለኛ የሻምፒዮንስ ሊግ ግማሽ ፍጻሜ አዌ ሜዳ ሄዶ የሚጫወት ቡድን ይመስል ነበር። መጠቀም የነበሩብን ቻንሶች ነበሩ፣ ግን ችግር አልነበረውም። ፈርስት ሃፉ ኦልሞስት ፐርፌክት ነበር። ሶ ለውጥ የመጣው ጋር ነው የሚለው ሁለተኛው ፖይንት ላይ ነው። ጁሊያኖ ሲሞኔ ልጁን አስወጥቶ ሎሬንቴን ወደፊት ገፍቶ ሌኖርማንድ እንታስገባና በሃይ ፕሬሸር እንዲጫወቱ ካረጋቸው በኋላ የኛ ቡድን ፕሬሸር መቋቋም እየከበደው መጣ። ከዛ በኋላ የተቆጠረችው ጎል የዛ መንስኤ ናት። እዛ ደቂቃዎች ላይ የነበሩት ነገሮች ስትመለከቱ ማለት ነው ያ ጨዋታው ላይ ትልቅ ተርኒንግ ፖይንት ነበር። ነገር ግን ሶስተኛ ላይ ማነሳው ሰው መውቀስ ራሱ እየከበደኝ ነው። አሁን ለምሳሌ ዋይትን ስታስገቡት እንደነው ሞስኬራ ይናፍቃቸዋል። ሞስኬራን ስታስገቡት ዋይት ናት፣ ግን ሁለቱም በቃ አይሆኑ። በዚህ ሰዓት ላይ እዚህ ቲም ላይ ሊሆን የሚችል ትክክለኛ ሰው በጉዳት የለም እዚህ ቲም ውስጥ ማለት ቲንደር ለምን ማኖ ነካህ ማለት ይከብዳል። ምክንያቱም እግር ኳስ ላይ ትናንትና አልፎንሶ ዴቪስ ያደረግ እንዳያችሁት ይሆን እንዴት ነው ኢንቮለንተሪ ሰውነት በዛ መልኩ ይንቀሳቀስብህ ይችላል። ግን ሉክማን የሞከረውን ኳስ ራሱ ሊከላከል የሞከረበት መንገድ ቢሆን በጣም የሚያበሳጭ የነበረውና እሱ ካለ በየጨዋታዎቹ እሱ በተሰለፈባቸው ጨዋታዎች 3 ጨዋታ 4 ጨዋታ በሱ ምክንያት ጎሎች እየገቡብና ነጥቦችን እያጣን እየመጣን ትክክለኛ ትላልቅ የሆኑ ዋንጫዎችን ማለት ነው አናክሰፕተብል እንደዚህ አይነት ነገር ተቀባይነት አለው ብዬ አላምንም። አራተኛ የተረዳው ነገር ዳቪድ ራያ አሁንም ጨዋታ ውስጥ ሆነን ወደ ሜዳችን ነጥቡን ይዘን እንድንመለስ ነጥቡን ይዘን እንድንመለስ ኢነሴንስ አቻ ውጤቱን ማለት ነው የሉክማን ኳስ ገብቶ ቢሆን ኖሮ ምን ሊፈጠር እንደሚችል እናንተ መገመት ትችላላችሁ። ሶ ፕሬሸሩን ሳካ አድርጎ በዚህ ሰዓት ላይ ለቡድናችን አሁንም ምን ያክል አስፈላጊ እንደሆነ ያሳየበት ጨዋታ ነበር። አምስተኛውና በዋነኝነት መርበት ያለብን ነገር አቻ ውጤታችን ይዘን ወደ ሜዳችን ተመልሰናል። ይሄ ውጤት አስከፊ ውጤት አይደለም። ከዚህ በፊት የሰራሁትን ቅድመ ጨዋታ ላይ የሰራሁት ቪዲዮ ውጤት 1-1 ነው ጨዋታው ያልቃል ብዬ የነበረው፣ ግን ከዚህ የተሻለ ማድረግ እንችል ነበር እዚህ ጨዋታ ላይ ማለት ምክንያቱም ስፔሻሊ ላይክ አታካቸው ኳስን በሎንግ በሚጥሉበት ሰዓት ላይ የሚጠቀሙበት መንገድ የወረደ ስለነበረና የተሻለ ማድረግ እንችል ነበር። ኖኒ የተሻለ ነበር የዛሬ ጨዋታ ላይ ግሪዚ ደስትል ነበረ በእነሱ በኩል ብቻ ኖርማል ጨዋታ ተመልክተናል። እንግዲህ ሰከንድ ሊጉን በስራ መጠቀምና ወደ ዋንጫው ማለፍ አለብን። ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። ቫሬስ አንድ ወር ያርግብህ። ተኛ በእናትህ አትመለስ። በቃ ኧረ ቲምበር ና በእናትህ ና። እኔ መጫወቻው ሆንኩኝ። ምን አይነት 100 ደቂቃ የሆነ 45 ደቂቃ ነው። ምን አይነት ለጠለጡን እኮ ምን አይነት ሰከንድ አፍ ነው። በፈጣሪ ስም እንዲህ አርሰናል 1 አትሌቲኮ ማድሪድ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ዛሬ ማለት ነው ዴቪድ ራያ በጣም ነው ያወጣን። ዛሬ ብቻ አይደለም ይሄንን አመት ስንት ጊዜ ነው ስተወጣን የነበረው። ማን በጣም ያበደ ጨዋታ ሴቭ ስታደርግ ነበር ማለት ነው። ገብቷል። 10 ከ10 ነው የምንሰጥ። በጣም ነው የምትችለው። ሂንካፔ ጋር ይላል ማለት ነው። ሂንካፔ እንዴ የሲሚዮኒ ልጅ ቡሊ ያረከው ነበር። ምክንያቱም ገብቷል አይደለም የአሰልጣኙን ጭንቅላት በዚህ ነው የምንቆጣጠረው። ገብቷል። ልጁን ስታጠቃበት አሰልጣኙ ይደነግጣል። በጣም ያበደ ጨዋታ 9 ከ10 ማለት ነው። ከዛ ጋብሪኤል ጋር እንሄዳለን። ማን በስማ አንተ በረኛ ነህ ምንድን ነህ? ምን አይነት ኳስ ነው የግሪዝማንን ብሎክ ያደረከው? አይተዋል። በጣም ነው የምትችለው። በጣም ማለት ነው 10 ከ10 አንተ ራሱ ማለት ሳሊባ ጋር እንሄዳለን። ሳሊባ እንደውም ትንሽ ደንገጥ እያለ ነበር፣ ግን ማለት ነው ስቲል አሪፍ ጨዋታ ነው። ሰከንድ ሃፍ ላይ የተጫወተው ገብቷቸዋል። ሰከንድ ሃፍ አሪፍ ነው የተጫወተው ማለት ነው። 8.5 ከዛ ቤን ዋይት ጋር እንሄዳለን። አንተ ደደብ፣ የመጨረሻ ደደብ ምንድነው የምትሰራው
እንዴ ምን አይነት ዲፌንዲንግ እንዲህ ምናምን ትላለህ እንዴ? ውጣ ከዚህ ቲም -4 ባላይ ነው ደስ የሚለኝ። ገብቶሃል? ወደ መሀል እንሄዳለን። ከዛ በኋላ መሀል ላይ ዙቢሜንዲ ነቃበል በቃ አሁን አሪፍ ጨዋታ ነው የጨዋትከው፣ ግን ማለት ነው ከዚህ የበለጠ ነቃ እንድትል ፈልጋለሁ። ስትመጣ የነበረውን ዙቢሜንዲ ነው ማየት እንፈልገው። ገብቶሃል አይደለም? 7-10 ከዛ ዴክላሬስ ጋር እንሄዳለን። ማን ራይስ በጣም ክሩሻል ኳስ ነው ግሪዝማንን ሄደ ያስቆምከው። ገብቶሃል? ከዛ በኋላ ምቶች እያርክ ነበረ ምናምን አሪፍ ጨዋታ። ገብቶሃል? 8.5 ማለት ነው። ከዛ ኦዴጋርድ ጋር እንሄዳለን። ኦዴጋርድ ምንድነው የሆነ ነገር ፍጠርልን ማን የሆነ ድንዝዝ እያልክብኝ ነው ምንድነው እየተፈጠረ ያለው ማን 7-10 ማለት ከዛ ማሪኪ ጋር እንሄዳለን። ማሪኪ ሻሽን ፍታ ዛሬ ለጥቂት ሻሽን ፈስታ ነበር። ገብቶሃል? ፈርስት ሃፍ የሚያምር ምትነ ይመጣው ከስንት ጊዜ በኋላ እንደውም ዛሬ አሪፍ ጌም ነው የተጫወትከው። ገብቶሃል? 7.5 ማለት ነው። ጊዮኬሬሽ ጋር እንሄዳለን። ማን ፔናልቲ ማለት ነው። ሻምፒየንስ ሊግ ፋይናል ብንደርስ ፔናልቲ የሚመታው ይሰውዬ ነው። ከዚህ በኋላ ማንንም ሰው ሲመታ ማየት አልፈልግም። አይኑን ነው ያጠፈው ኳሱን። ምን አይነት ፔናልቲ ነው? ማን ርህራሄ ያቀመ ይሰውዬ ማለት 9-10 በጣም ያበደ ጨዋታ። ገብቶሃል አይደለም? ዛሬ ማርቲኔሊ ጋር እንሄዳለን። ማርቲኔሊ የሻምፒየንስ ሊግ ሰውነ ማግባት ነበረበት፣ ግን ማለት ነው ዛሬ ትራክ ባክ ተመችቶኛል። ስትከላከል ነበር እየመጣ ፕረስ ስታደርግ ነበር። አሪፍ ጨዋታ። ገብቶሃል? ከኳስ ውጪ አሪፍ ጨዋታ ነው የጨዋትከው። 7-10 ማለት ከተቀያሪዎች ጋር እንሄዳለን። ከዛ በኋላ ከተቀያሪዎች ትሮሳርድ ምን አባ ነው የኛ መሀል ሜዳ ላይ አትችልም። ምንድነው እንቅልፍን አይንን ጨፍነህ እንቅልፍ ተኝተና በእናትህ 4-10 ኤዜ ጋር እንሄዳለን። ኤዜ በጣም ያበደ ጨዋታ ማን ተቀይሮ ገብቶ ሙሉ ጨዋታውን ነው ራን ሲያደርጉ የነበረው። በጣም ያበደ ጨዋታ 9-10 ማለት ነው ለኤዜ። ሳካ ጋር እንሄዳለን። ሳካ እንዴ ከጉዳት ነው የተመለስከው። አይኖ ግን የሆነ ሰዓት ላይ እያጣጠፍክ ነበር። ከዚህ በላይ ነው የምጠብቀው ካንተ። ገብቶሃል? ከዚህ በላይ አውቃለሁ ምን አይነት ሰው እንደሆነ። 7-10 ዳኛው ያንን ኳስ ፔናልቲ ሰጥቶ ቢሆን ነበረ የምንጣለው። ፈርስት ሊግ ባቻ አለቀ። ቢያንስ 2-1 ቢያልቅ ፒስ ነበረ። ግን እንደ ቀልድ ለፋይናል ይደርሱ ነው እንዴ እነዚህ ሰዎች? ሁሉንም ዳር እያለች ነው። እዛም እዚህም ዳር እየተግደረደረች ነው። ዳር እንግዲህ እንደ ብረት በያጅ በጥቁር መነጽር ሊሆን እንጂ ኳሱስ አይኔ ያጠፋል። ኳሱ ትላንት ባየሁበት አይኔ የማላየው ወያልዬ ምነው ሰላም አይሻልህም? ጤና አይሻልህም? ወያልዬ አረፈ ብትቀመጥ አይሻልም? ምን ትፈልጋለህ? ፍጻሜ ትፈልጋለህ? ምን እንግዲህ ደህና ልትሆን ስለምፈልግ ነው። ጨዋታው አንዳቻ ተጠናቋል። ፈርስት ሃፍ የነበረንን የጨዋታ ብልጫ ሰከንድ ሃፍ ላይ ጭራሽ ነው ማስቀጠል ያቃተን። ቤን ዋይት ፔናልቲውን ካሰጠና ካስቆጠሩ በኋላ እነሱ የተሻሉ እድሎችን አግኝተዋል። አንግል መልሶባቸዋል፣ የተሻሉ ነበሩ። እኛ ደግሞ ጎል ማስቆጠር ፈልገን አርቴታ በጭራሽ ማድረግ የሌለብን ነገር ጋብሪኤል ጄሱስን ጎል ማስቆጠር ፈልገ በጭራሽ ማስገባት የለብንም። ዮኬሬሽ እያለ ሳካና ትሮሳርድ ተቀይረው ከገቡ ኤዜም ከገባ በኋላ ዮኬሬሽን የሆነ ያህል ብትታገሰ የሆነ ነገር ሊፈጠር ይችላል። ግን በጭራሽ ጎል እየፈለግን ኢየሱስ የሚባል ሰው መግባት የለበትም። ያለቀ ጨዋታ ላይ ካልሆነ ከሜዳችን ውጭ ነው ጨዋታውን ያደረግነው። ከባድ ጨዋታ ነበር። አለመሸነፋችን ጥሩ ነው። ካሳየነው ፐርፎርማንስ አንጻር ፈርስት ሃፍ የተሻለን ነበር፣ መግደል እንችል ነበር። አሁንም በሜዳችን ጨዋታውን አሸንፈን እንደምናልፍ እርግጠኛ ነኝ።